ይስጥልን የተከበራችሁ የኪና ቲቪ ተመልካቾቻችን፣ ዛሬም እንደተለመደው አዲስና አጓጊ መረጃዎችን ይዤላችሁ መጥቻለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን እንድትቆዩ እያልኩ ዛሬ ወደ አዘጋጀሁት አዲስ መረጃ አልፋለሁ። በትግራይ ክልል የተቀናጀ የኩፍኝ መከላከያ ክትባት እየተሰጠ መሆኑን የጤና ሚኒስቴር አስታወቀ። በሚኒስቴሩ የእናቶችና ህጻናት ክትባት ዴስክ ኃላፊ መልካሙ አያሌው እንደገለጹት ለትግራይ ክልል ለኩፍኝ ክትባት ዘመቻ የተመደበው በቂ ክትባት ወደ ሌላ ክልል ተልኳል። ክትባቱ በክልሉ ሁሉም አካባቢዎች ካለፈው መጋቢት 18 ቀን 2015 ዓ.ም ጀምሮ የተሰጠ መሆኑን ጠቅሰው የክትባት አገልግሎቱ በዓለም ጤና ድርጅት እና የዩኒሴፍ አስተባባሪነት እየተካሄደ መሆኑንም ነው ኃላፊው የተናገሩት። የመከላከያ ክትባት እስከ 5 ዓመት ዕድሜ ያልሆናቸው ህጻናት የሚሰጥ መሆኑን ጠቁመዋል። ለ12 ቀናት በሚካሄደው የክትባት ዘመቻ ከ831 ሺህ በላይ ህጻናት ለማድረስ መታቀዱንም ነው የተገለጸው። በሀገር አቀፍ ደረጃ የተቀናጀው የኩፍኝ መከላከያ ክትባት ዘመቻ ከታህሳስ እስከ ታህሳስ 22 ቀን 2015 ዓ.ም መካሄዱን ይታወሳል ሲል ኤፍቢኤስ ዘግቧል። በሌላ ዜና በኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት እንዲሁም በ11 የክልል ቅርንጫፍ ጽህፈት ቤቶች ሲሰጥ የነበረው አስቸኳይ የፓስፖርት አገልግሎት ለጊዜው መቋረጡ ተገለጸ። አገልግሎቱ የተቋረጠው ከአቅም በላይ የባለ ጉዳይ ፍሰት ከመፈጠሩ ጋር ተያይዞ መጠነ ሰፊ የሰነድ ማጭበርበሮች በማስተዋላቸው መሆኑን ነው የኢሚግሬሽንና ዜግነት አገልግሎት ያስታወቀው። በተጨማሪም ተገልጋዮቹ ሊገለገሉ ሌሊት በሚመጡበት ወቅት በተለያዩ ህገወጥ ግለሰቦች የሚደርስባቸው እንግልትና ጉዳት በአገልግሎት አሰጣጥና በተገልጋዩ ላይ ተግዳሮት መፍጠሩ መሆኑን ጠቁመዋል።